እውር ቢሸፍት ጓሮ ለጓሮ ነው አለ ያገሬ ሰው ሲተርት ማለት ነው። ልክ አንቺ ቢጤ ማለት ነው። ሰሞኑን ፍቅር የሚሻለናል በሚለው ፕሮግራም ላይ 2 ቪዲዮ ሰራንሳ፣ ሶስተኛው የአንደኛው ቪዲዮ ላይ ይሄ ችግር የመጣው ትተዋለች ብዬ ነበር። ልትስተካከል አልቻለችም። ስለዚህ እንዲህ አንቺ አይነት ሴቶችም ካሉ አብሮ ላስ ይደረጋሉ ዛሬ ማለት ነው። እየተመካከርን ነው የምንሄደው። እንዲህ የምንሄደው እኛ ምን አለች ዜድዬ ቪዲዮሽን አሳይቼ ሰምቼ ልመከር ሄድኩኝ ልመክርም ሄድኩኝ። ነገር ግን 3 ዓመት የማያልቅ ዲያ ተጭኖብኝ መጣሁኝ አለች። ግን እኔ ይሄ አይመቸኝም፣ እልከኛ ነኝ። ኧረ እባክሽ ማን ያለው? እና ታዲያ እድሜ ዘላለሙን እሱ ችሎ የሚኖርበት እናቱ ወልድ ያሳድጋት እህትህ ናት አደራ ብለዋለች። ትዳር እኮ ተሰለቻችተሽ እንድትኖሪ አይደለም። እሱ የማይፈልገውን ነገር አንቺ ትተሽ አንቺ የማትፈልጊውን ነገር እሱ ትቶ ነው ትዳር ሊመራ ህይወት ሊመራ የሚገባው እንጂ እዛ እናትና አባትሽ ቤት እስታፍንጫሽ ድረስ ይዘሽ የኖርሽውን ኩርፊያ ይዘሽ ትዳር ውስጥ መግባት የማይታሰብ ነው ማሪ። የማይሆን ነገር እንዲያታስቢው። ኑሮ በራሱ ያስቆርፍሻል። ማህበራዊ ኑሮ በራሱ ያስቆርፍሻል። ወጣ ስትይ በዚህ ጨቆጨቆ ያስቆርፍሻል። በዛ ስትሄጂ የሆነ ስንት ነገር የሚያስቆርፋለ። እንኳን እሱ ጋር ተነጋግረሽ የምታቆርፊበት እንዴ። አንዳንድ ሴቶችማ እልከኛ ነኝ ሲናገረኝ አልሰማ ልትመች ተሆነ አስቀድመሽ ምርምር ብለሽ ስለጥጥጥ ብለሽ ነው መታረቂያ ማሳመን ያለብሽ ማለት እዛ ንካኝማ ስትደበደቢም ጸጥ። እውነቴን ነው። እንደዚህ አይነት ሴቶች ማለት ነው ወላ አንድ ቀን ብሎ በተለይ የንቀት ስሜት የንቀት እይታ የምታው ሴቶች ማለት ነው አንድ ቀን ጉሮሮሽን ይዞ ወደ 7ኛ ጣራ ነው የሚልክሽ ሸመኒኝ ማለት ነው። ታልፈልግሽ ተማትፈልጊው ሰው ጋር ለመኖር እንዲያት ጀመሪ። ማንም የሚያስገድድሽ የለም። እሱም እጅሽን እንዲህ አድርጎ አያስርሽም። ኦኬ ተኖርሽ ደግሞ አክብረሽ ኑሪ። እንደባል የባል ደረጃውን ሰጥተሽ ኑሪ። ተማም ምንድነው ወንዶች እያለካ እንዲዝም ያላችሁ አላችሁ አውቃለሁ። ግን ደግሞ ያው እንደዛ እንዳይባል ተብሎ ነበር። ግን እንደዚህ አይነት ሴቶች ጥንቃቄ አድርጉ። የምሬ ነው። ታጠፋችሁም ይቅርታችሁ በደንብ መሆን አለበት። ሙይሄ እስታፍንጫ ድረስ የሆነ ልክሽን ተሸክመሽ ምናምን ይሄ በር መዝጋት ጅንን ማለት ምናምን ቤት ውስጥ አይሰራም። አንድ ቀን አመጦ እንደዚህ የቻሉ ወንዶች ደግሞ ማለት ነው አንድ ቀን ወይ በእጁ ጠፍተሽ እሱንም ቅሊንጦ እንዲኖር ታደርጊዋለሽ፣ ወይ አለበለዚያ ደግሞ በሩን ከፍቶ ዳይ ብሎ በፌስታል ልትሽና ሲይዙ ሲልከሽ ነው የሚታየኝ። ስነ ስርዓት ትዳር እንዴት ትዳሩ ተከብሮ ነው የሚኖረው? እናቴ ተከብሮ ወላ በስነ ስርዓት ያኔ ሸለጥለጥ ብለሽ ያኔ ሸለጥለጥ ስልሽ ባጣፋሽ ባስከፋሽው በእንትን ያልሽው ጊዜ ያኔ የሴት ልጅ ይሄ ርህራሄ ያለው ነገር አይደል? ስትለምኒ በቃ እንደዛ ተጠብለሽ ብለምን ወላ አይመታሽም፣ አንጀቱም አይችልለትም ማለት ነው። እንዴ እህስ አይነሽን ፈጠጥ እስቲ ንካኝ ወንዲነሃ የምትይ ከሆነ ማለት ነው አይነ ስብሽን ነው የሚያጠፋሽ የለውም